እኔ ተስፋ ቆረጥኩኝ፣ ወንድምነት ተስፋ ቆረጥኩኝ። እና ያው ራሱን ፕሮፌት ይላል የሚጋብዘው ራሱ ፓስተሩ በሰው የመጣ ኦኬ ቃል ተገብቶለት ሰው ሰብስቦ በማታ ገንጥሎ የወጣ ነው። ባጭር አማርኛ ከሆነ ቸርች ገንጥሎ የወጣ የራሱን ዘመድ በሰፈር ያሉትን የሰፈሮች ምናምን ነገር ሰበሰበ። ከዛ ወጣ በቃ ጀመረ። ከዛ ፓስተር ነው። ከዛ ፓስተር ከኢትዮጵያ ነው አሁን እነዚህ የተጋበዙት እነዚህ ሳውዝ አፍሪካ ለስራ መጥቶ ስራ እምቢ ብሎ ፕሮፌት ብሎ ለጥፎ የሚሽከረከሩ በየቦታ እየተጋበዙ ሰው የሚያጭበረብሩ ሌቦች ናቸው እንጂ አሁን አፖስትል ነኝ አለ። ከኢትዮጵያ ተጋብዞ የሚመጡት በጣም አሁን ለምሳሌ ኬብሮን በጣም ወደ ቤተክርስቲያን ኬብሮን ገብቷል። ኬብሮን ከኢትዮጵያ የምትጋብዘው ቢኮዝ በጣም እንትናት በቃ መሬት ያዘች ቤተክርስቲያናት እና ዝም ብሎ ማንም ሰው እየመጣ የሚፋንበት ቤተክርስቲያን አለች ኬብሮን። እና እነዚህ ወንድሞቻቸው ያመጧቸዋል ወይ ደግሞ አገር ቤት ትንሽ እንቀሳቀሱ ይሆን ይችላል አይደለም በአገልግሎት ላይ ምናምን ነገር። ከዛ ሲመጡ ልሳን ተናገሩ እየተናገሩ ይገምታሉ። ሳውት አፍሪካ ደግሞ ግምት ይሰካል። ሌባ አባሯል ካልክ ግምት ይሰካል። ሌባ ያባራል። ምን ችግር አለው? ሳውት አፍሪካ ሌባ አባራል። ሌባ የለበት የለማ ሳውት አፍሪካ እና አትሞቱም ነው ማለት ያለበት ዛሩ ያሾልካል መድኃኒዓለም ካልከው በቃ እኔ ግን ለምን ማትጋብዙኝ እናንተ ቤቢ ተደራይታችሁ እኔንማ እዛው ነው የሚገሉኝ ቅጭቅጩን ተናግሬ ያ ደግሞ ገባ። ለምሳሌ ሳውት አፍሪካ አንዳንድ ጊዜ ሰዎች ሳውት አፍሪካ እንደመጡ ማንም ሰው አይሳካለትም ማለት ምንድን ነው? ቢያንስ 3 ዓመት 2 ዓመት 4 ዓመት ይፈጅባል። ትመጣለህ፣ ሾፕ ትገባለህ ምናምን። እሱንም ዘመድ ካለ ትገባለህ፣ ሾፕ ትቆያለህ፣ የወር ደሞዝ አለ። ስለዚህ ሾፖቹ በጣም ኤክስፔንሲቭ በጣም ውድ ስለሆነ እዛ ቦታ ላይ መድረስ ዓመታቶች ይፈጃሉ። ስለዚህ የሆነ ጉባኤ ስትሄድ በዛ ጉባኤ ውስጥ ከ200 ሰው 50 ሰው የሾፕ ባለቤት ቢሆን ነው 50 ሰው ቢሆን ነው ስፔሻሊ ይወድቃል። አየህ በጣም አሪፍ ሳይኮሎጂ የራስን እንትን ተጠቅመህ በደንብ አድርገህ እንትን ትችላለህ። እና 50 ሰው ቢሆን ከ50ው 150ው ተቀጣሪ ነው ማለት ነው። እንደው ከ50 100 ተቀጣሪ ባይሆን 100 ተቀጣሪ ቢሆን 50 ፓርትነር ነው የሚሆነው። ኤርሚ ሼር ነው የሚሆነው። ሼር ደግሞ እዚህ ሀገር በገንዘብ ምናምን ተነካክቶ ተነቋቁሯል። በቃ አንዱ አስቀይሞታል፣ አንዱ ምናምን እንደዚህ ያለ ነገር ነው እዚህ ሀገር ገብቷ። ስለዚህ ምን ትላለህ? አይዞ አንድ በጣም የሚያስጨንቅ ነገር አለ። አንተ እኮ ነው በቅርቡ ያልፋል፣ በቅርቡ በቃ ይሄን ነው የምትለው። አሜን ነው ሰውየው። ወይ ከሼሩ ተጣልቷል፣ ወይ ደግሞ ተቀጥሮ እየሰራ ነው ሾፕ እንዲኖረው ይፈልጋል፣ ወይ ደግሞ ተቀጥሮ እየሰራ ሾፕ እንዲኖረው ፓርትነር ለመሆን በቃ ሰዎችን እያግባባ ሊሆን ይችላል። ስለዚህ የአንተ ግምት ይሳካል፣ ይመታል፣ በቃ የሚፈልገውን ነገር ያገኛል። ገባ የሚዬ። ስለዚህ ከዚህ ውጭ የለም ትንቢት ውስጥ ከዚህ ውጭ የለም። ሌላው ደግሞ ሳውት አፍሪካ የመጡ አብዛኛው የአገልጋይ ቤተሰብ ናቸው። አንዳንዶች ደግሞ አገልጋዮችም ናቸው። አንዳንዶች አገልጋይ ናቸው፣ ወይ ኳየር ላይ ያገለግላሉ፣ ወይም ደግሞ ዲያቆን ነበሩ አገር ቤት ምናምን እንደዚህ ይታወቃል። ስለዚህ ታመጣለህ ታውቃለህ፣ በቃ ስፒሪታቸው ደስ ይላል ማለት በቃ እነሱ ውስጥ ያለው የጌታ መንፈስ ደስ ይላል። እና በኮንፈራንሱ መሃል ከሚሆነው ነገር የእግዚአብሔር መንፈስ ሊነካቸው ይችላል ምናምን ነገር አደገኛ በቃ ሰውየው እሳት ውስጥ እንደገባ ሲታወቅ ብድግ ያደረገውና አንተ አገልጋይ ትሆናለህ ይለዋል። በቃ አለቀ፣ አገልጋይ ትሆናለህ። እሱ ነው ደግሞ ብዙ ሰውን የገደለ የብዙ ሰዎችን ታሪክ የሚያበላሸ እሱ ነው። ስንቱን እኮ ነው እኔ ቤካይንን አርስት እግዚአብሔርን መፍራት እኮ ሲጠፋ እኮ ነው ምድሪቱ ላይ። እግዚአብሔርን መፍራት ሲጠፋ ሰው እንደፈለገ ይላል። ሰው የመጣለትን የገመተውን ይናገራል። ደግሞ የራሳቸው ሳያንሳቸው በየሄዱበት ሀገር እግዚአብሔር ሳይናገር ተናግሮኛል፣ እግዚአብሔር ሳያሳየው አሳይቶኛል ብሎ ተስፋ ይሰጧቸዋል። ከሚሰጧቸው ተስፋ ደግሞ አንዱ ይሄ በተለይ ብር ላይ ቢገምቱላቸው ይሻል ነበር።
በአገልጋይነት ትንቢት የተነገሩ ለምን ትንቢት የሚመስል ነገር ወሬ ያወሩላቸው እሱን ይዘው በጣም ብዙዎች ህይወታቸው ታስሯል። የምታስታውሰው ሳውዝ አፍሪካ መጥተው ያገለገሉ ሰዎች አንተ፣ አንቺ፣ እናንተ ነቢይ ትሆናላችሁ ተብለው የተነገሩ የምታስታውሳቸዋል? አለ እስካሁን ግን ሆነዋል? አለው ነው ወደ እነሱ ከምላስ ተብያለሁ። አምስቱም ተብያለሁ። እኔ እዚህ ሀገር ራሱ የሚኖሩ ሰዎች እኔ ሀገር የሚኖሩ ሰዎች ወደ ኢትዮጵያ ሄደው አንቺ ነቢይ ትሆኛለሽ ብሎ አላት። ከጌታ ሰምቶ ቢሆን እሰየው በሆነ ነበር። ግን ከጌታ ሳይሰማ እንደተናገረ ቪዲዮንም እያየሁት ነበር። ያስታውቃል። እና እንደዛ ምድር ስትሄጂ በረከት ትሆኛለሽ። በአንቺ የማይሰበር ቀንበር የለም። እንክትክቱን ነው የሚያወጣው ጌታ በአንቺ ብሎ አላት። ኦኬ ጠበቅን፣ አየን። እግዚአብሔር ከአመድ ከትቢያ አንስቶ ከእረኝነት አንስቶ ሰዎች እንደሚቀባ ከየትኛውም የስራ ዘርፍ ላይ ከዶክተርነት የሚሆን ከነርስ ከጽዳት ሰራተኛ የሚሆን ከታክሲ ሹፌርነት ከሱቅ የሚሆን ከየትኛውም ከተሰማራበት ቦታ ላይ አምጥቶ ታሪክ እንደሚቀይር እናምናለን። እኔ ግን በልዩ ትኩረት ተከታተልኩ። ልጅቱ እኔ ስለማውቃት በክፉ መንፈስ ማኑፕሌትድ የሆነች ነች፣ የተያዘች ሴት ናት። ነፃ መውጣት ያስፈልጋታል መጀመሪያ። እና እሱ ግን ነቢይ ትሆኛለሽ፣ የተፏጨለት እልል የተባለለት ነቢይ ነው የምትሆኘው ብሎ አላት። ከዛ በኋላ መልእክት ከመጣላቸው በኋላ ወዲያው ስራ የተዋሉ ሰዎች ደግሞ እንደዚህ መልእክት የሚመጣላቸው ሰዎች በቃ ጌታ የጌታ ሰው ነቢይ ትሆኛለሽ ብሎኛል ብለው ስራ የተዋሉ። እኔ ንገራችሁ ውስጥ ያላችሁ ሰዎች ሁሉ ጨምሮ ማለት ነው። እግዚአብሔር ይናገራል። አዎ ምንም ጥርጥር የለውም። ስለ ሰዎች ይናገራል። ለአገልግሎት እንደሚፈልጋቸው ይናገራል። ከጌታ ስትሰማ ብቻ ስታይ ብቻ ተናገር። ካልሰማ ካላየ አትናገር። እና ደግሞ ወዲያው እንደተነገረላችሁም ደግሞ እንደዛ አይነት ነገር ከሆነ የመዘጋጃ ጊዜ አለ፣ የመጸለይ እግዚአብሔር በሰው በኩል ብቻ ሳይሆን ለራሳችሁም ጭምር ይነግራችኋል። ለራስ ጭምር ይናገራል ጌታ። እኔ ምስክር ነኝ። እኔ ምስክር ነኝ። እግዚአብሔር በሰውም በኩል ይናገራል፣ ለራስ ይናገራል። አስቀድሞ እኔ ለራሴ ነው የተናገረኝ። ስለ አገልግሎት ጌታ ሲናገር ማለት ለራሴ ነው በመጀመሪያ የነገረኝ። ደጋግሞ ያውም ስገፋ ማለት እየተጠራጠርኩ ማለት ነው። ስገፋ እግዚአብሔር በሌሎች አገልጋዮች በኩል በማላቃቸው ሁሉ ጭምር ክፍለ ሀገርም ሲሄድ ለአገልግሎት ያ በህልም የነገረኝን በሰዎች በኩል ይነግረኛል። አይተውኝ አንድ ቀን የማያውቁ ሰዎች፣ ሚስጥሬን ታሪኬን የማያውቁ ሰዎች፣ እድገቴን የማያውቁ ሰዎች መጥተው ያ በህልም የነገረኝን ነው የሚነግሩ። በህልም ለእኔ የነገረኝን እግዚአብሔር እንደዚህ እኮ ብለዋል፣ አንተ እንደዚህ እያልክ ነው፣ ስለዚህ ጌታ ከኔ ነው ይልሃል እያሉኝ ማለት ነው። አያው በቃ አስቀድሞ ለማን የነገረኝ? ለእኔ ነው የነገረኝ፣ ለአገልግሎት እንዳይፈልግ ማለት ነው። ለምሳሌ እስቲ አሁን እኔ እንደሰማሁት አይነት ድምፅ
ወይ በህልምን በኩል እግዚአብሔር ለአገልግሎት እንደሚፈልጋችሁ በተለይ የማቃችሁ ሰዎች ቢሆን ደስ ይለኛል። ይሄ ዝም ብሎ አሁን እዚህ ያለው ማ እንደሆነ አላውቅም፣ ግን የማቃችሁ ሰዎች እግዚአብሔር ለአገልግሎት እንደሚፈልጋችሁ በህልም እንደዚህ የነገራችሁ 77 እስኪ ቁጥር ጻፉልኝና ያልተገለጣችሁ ሰዎች ማለት ነው። የማቃችሁ ነው የጻፈ 7 ቁጥር የጻፈን ሁሉ አላምነውም። የማቃችሁ ለማቃችሁ ሰዎች ለእናንተ ገና እግዚአብሔር ለአገልግሎት እሺ። ኢቢ ባለቻ ምስራቅ እህቶች እንኳን ብዙ የሚቀልዱ አይመስለኝም። 2 ሰዎች ኦኬ። ተባረኩ። እሺ አላችሁ ወይስ እምቢ አላችሁ? አይ የት ነበራችሁ እስካሁን? እያሰባችሁ ነው እንደምትጽፉት? ሰው ሲጽፍ አይታችሁ ነው የምትጽፉት? ጻፋችሁ አላምናችሁ። 3 ሰዎች 4 ሰዎች አላምናችሁ። ለሁለቱ ብቻ ነው የምናገረው ከላይ ላሉት ማለት ነው። ምስራቅና ኢቢ ባለቻ እናንተ ገና እያሰባችሁ ነው። ዘግይቶ ነው የሚጽፈው። ሌላው ፎርጅድ ሳትሆን አትቀሩ። ኦኬ እናንተ ሁለታችሁ ወንድሜና እህቴ አይ ቲንክ ምስራቅ እህት ትመስኛለሽ። ኦኬ ጌታ ለራሳችሁ ነግሯችኋል። እንደኔ ምናልባት ተጠራጥራችሁት ከሆነ ድምፁ የጌታ ነው የጌታ አይደለም ምናምን ነገር ብሎ በሚል ስም ተቸግራችሁ ከሆነ ኦኬ እኔን ፎሎ አድርጋችሁኛል። ምስራቅ ፕራይቬት አድርገሸዋል። እሺ ኤቢ ባለቻ ፎሎ ባክ መልሼልሃለሁ። እሺ እንደናንተ አይነት ሰዎች ከጌታ ሁለታችሁ የጻፋችሁት ማለት ነው ከጌታ በትክክል ለአገልግሎት ጥሪ እግዚአብሔር እንደሚፈልጋችሁ ነግሯችሁ ካላመናችሁ ጸልዩ፣ በጌታ ፊት ጸልዩ። ምን እንዲሰጣችሁ? ምስክርነት እንዲሰጣችሁ በሌሎች ሰዎች በኩል ሁሉ እንዲያረጋግጥላችሁ ማለት ነው። እንደዛ ለካ ይጸለይ ነበር። እኔ ነኝ ያልጸለይኩት ያኔ ዝም ብዬ ያየሁትን አይቼ ምንድን ነው በፍጹም ህልሙ እኮ ከህይወቴ እኮ አይጠፋም። ከዛሬ 20 ምናምን ነገር ዓመት በፊት ነው። ንገረኝ ብለህ ብትል ማስታወሻ ደብተር የማየት እንኳን አይጠበቅብኝ። ኦልሬዲ ስፒሪቴ ውስጥ በቃ ቀርተዋል። ወንጌል ስሰብክ ነው የማየው። ብዙ ሰው ነው የማየው መጽሐፍ ቅዱስ ይዤ ወንጌል ስሰብክ እና እፈልግሃለሁ። አንደኛ ከኦርቶዶክስ ቤተክርስቲያን ስለመጣው ለጸጋ ስጦታ ለመንፈሳዊ ነገር ገና ብዙ ልምምዱ የለኝም። ስለዚህ በሌላ አገልጋይ በኩል እግዚአብሔር ያረጋግጥልሃል ማለት ነው ስትጸልዩ። አሁን እናንተ መጸለይ ያለባችሁ ኦኬ፣ ድምፅ ሰምታችኋል። ስትጸልዩ እግዚአብሔር በሌላ ሰው በኩል እንደገና ያረጋግጥላችኋል። ድጋሚም ጌታ ይናገራችኋል በሌላ መንገድ ማለት ነው። በቃ ማለት ኮንፈርሜሽን ታገኛላችሁ። እኔ በየሄድኩበት ቤተክርስቲያን ሁሉ ነው እኮ የሚነግሩኝ። አንድ ጓደኛዬ እንደው ምን አለኝ፣ አንተ በቃ በሄድክበት ነው እንደ መልእክት የሚመጣልህ አለኝ። ጌታ እፈልግሃለሁ ለአገልግሎት እያለ ነው ደግሞ ሁሉ ቀን ብሎ የሚል ሌላ ነገር አትጸልይም እንደ በቃ ይሄኑ ነው የምጸልየው ምናምን ነገር ብሎ አለኝ። እኔ በሌላ ሰው በኩል ሁሉ ኮንፈርሜሽን ስጠኝ ብዬው እንኳን ራሱ አልጸለይኩኝም። የረባ ጸሎት እንኳን አልጸለይኩም። ግን ጥሪ ነውና እግዚአብሔር ይባርክ። ሰዎችን እግዚአብሔር ይጠራል እና በሰዎች በኩል ኮንፈርሜሽን ይሰጣል። ኮንፈርሜሽን ይሰጣል ማለት ምስክርነት ይሰጣል። በህልም የነገረህን ለራሴ የነገረህን በሌሎች ሰዎች በታመኑ ሰዎች በኩል እግዚአብሔር ያረጋግጥልሃል ማለት ነው። እንደሱ አይነት ከሆነ ኦኬ። ያንንም እኔ ገና ሲናገረኝ
ከምንም በላይ ረሃብ ነው ውስጣችሁም ጨምሮ መንፈሳዊ ረሃብ፣ መጸለይ፣ ቅዱስ ቃሉን ማንበብ፣ ማሰላሰል፣ በቅድስናና በጽድቅ ለመኖር መጨከን በእግዚአብሔር ፊት እና በተለይ ከእግዚአብሔር ቃል ጋር ያለ ህብረትን በጣም እግዚአብሔር አምላክ በቃ እንደ ዝናብ ነው የሚያዘንብልህ እና ይችን በጥቂት ዘመኔ አይቻለሁ እና ጌታ ሰውን ይጠራል ለአገልግሎት፣ ምንም ጥርጥር የለውም። ግን እግዚአብሔር ይጠራችኋል ተብሎ የተባሉ ሰዎች ሁሉ ጭምር ደግሞ ቀደም ቤካ እንዳለው እኔ በዘመን ያየሁትኝ ጌታ ለዚህ አገልግሎት ፈልጎሃል ተብለው ስራ እንዳይሰሩ አገልጋይ ነን ብሎ በሚል ራሳቸውን ቁጭ አድርጎ የዘመናቸው ቁጥር የተበላባቸው በጣም ብዙዎች አሉ። በጣም ብዙዎች አሉ። በጣም ነው የሚያሳዝነው። በቃ እነዚህ የማይፈቱ እስረኞች ይባላሉ። የታሰሩት መልካም ነገር በሚመስል ነገር ነው። ነብይ ትሆናለህ ብለው አሏቸው። በቃ ራሳቸውን ነብይ ነኝ ብለው አሉ። መጽሐፍ ቅዱስ ስንት መጽሐፍ ነው ብለህ ብትለው አያውቁም። 36 ሊሉ ይችላሉ። የመጽሐፍ ቅዱሱ ብዛት፣ የመጽሐፍቱ ብዛት እንኳን ገልጠው ሊያስተምሩ አይደለም፣ በአግባቡ አያነቡትም። በአግባቡ አያነቡትም፣ አላነበቡትም። ራሳቸውን ግን ነቢይ ነህ ብለዋቸው ሄደው ራሳቸውን እንደ ነቢይ ቁጠር፣ በቃ ከዛሬ ጀምሮ የእግዚአብሔር ነቢይ ነኝ ብለህ በል ክሌም አድርገው ምናምን ነገር ብለዋቸው በቃ ነቢይ ነኝ እያሉ ይዞራሉ። ግን የእግዚአብሔርን ቃል የማይሰብኩ ነቢይ ነኝ ብለው ይዞራሉ፣ መገለጥ የማያመጡ ነቢይ ነኝ ብለው ይዞራሉ። ምንም ስሙን ብቻ ይዘውታል። ታፔላ እንደተለጠፈበት የንግድ ሱቅ ማለት ነው። ውስጡ ምንም ዘይትም ስኳርም ጨውም ያልተደረደረበት። አንዳንድ ሱቆች ታፔላቸው ከውጭ የተለጠፈው ውስጣቸው ባዶ ነው። እነ ታፔላው ፕሮፌት ይላል፣ ውስጣቸው ግን ባዶ ነው። ያድነን እንደዚህ አይነት። ታፔላው ፓስተር ነው፣ ውስጣቸው ግን ባዶ ነው። የዝግጅት ጊዜም ማረግም አይፈልጉም። በጌታ ዘመናችሁን አታስበሉ እህቶችና ወንድሞች፣ በጌታ የሰማይ አምላክ ቅዱስ እግዚአብሔር ነቢይ ትሆናለህ ብሎ ካለ በእርግጥም ትሆናለህ አልኩ። ዓለሙ ይንጫጫ፣ ዓለሙ ይተራመስ፣ ዓለሙ ይሳደብ፣ ማንም የሚያስቆምህ የለም። ካላለህስ የሀገር ነቢይ ነኝ የተባለ መጥቶ የተንብይብህ አትሆንም። ሳውዝ አፍሪካ የመጡ ሁሉ በሙሉ ነቢይ ነህ እያሉ ይበሉህ፣ ሰማይ ካላለህ አትሆንም። በቃ ለምን ወንጌላዊ ትሆናለህ ግን አይሉም። እንደዚህ አይነት ትንቢት ሰምተህ ታውቃለህ ቤካ? የለም በጭራሽ የለም። ምክንያቱም ወንጌላዊ ደሞዙም እኮ ትንሽ ነው ስለሚልማ የለም። እግዚአብሔር በቃ ቢያስነሳ ነቢይ ትሆናለህ፣ ነቢይ ትሆናለህ፣ ነቢይ ትሆናለህ፣ ነቢይ ትሆናለህ ነው። ምነው ወደ የእኛ ቢሮ እኮ ቀጨጨ። ከሳ አይመስልህም? ከሳ የእኛ ቢሮ ከሳ። አቤቱ አምላኬ ምን ሽቃል አለው። እንደውም ይሸቅሉብናል እንጂ በኛ እና ወገኖቼ አትቀልዱ ለማለት ነው። አትቀልዱ። እኔ በጸጋ ስጦታ በጣም ነው የማምነው። እግዚአብሔር ሰዎችን ያስነሳል። አንዳንዶቹ እውነተኛ ጸጋ ስጦታ ተሰጥቷቸው አቢዩዝ አድርገውታል። የስጋን ነገር ቀላቅለውበታል። ስጦታ አላቸው፣ ምንም ጥርጥር የለም። ስጦታ አላቸው፣ ግን
የስጋ ነገር ቀላቀሉበት። ስጋ ስጋ እንዲሸት አደረጉት። ምድራዊ ነገር ቀላቀሉበት። ኦኬ፣ ጌታን ቀደሙት። በጸጋ ስጦታው አገልግለው እግዚአብሔርን ከማክበር ይልቅ በጸጋ ስጦታው ስም ነግደው የሚያተርፉበትን ነገር አስቀደሙ። ተሰነካከሉ፣ ወደቁ። ጸጋ ስጦታን ይዘህ ከገንዘብ ጋር አትነካካ። አትነካካ ብራዘር፣ አትነካካ። እጅን የሚለው አትነካካ። የማትወጣበት ውድቀት ውስጥ ወድቃለህ። የጸጋ ስጦታን የሰጣችሁ ሰዎች ጌታ በሰጣችሁ የጸጋ ስጦታ ለመበልጸግ ገንዘብን ለማግኘት አትሄዱበት ፕሊዝ። የጸጋ ስጦታ ከገንዘብ ጋር በፍጹም አይሆንም። የጸጋ ስጦታ በነፃን የሰጠው በነፃ ስጡ። የጸጋ ስጦታ ያለው ሰው ያለ እግዚአብሔር ቃል ምንም ነው። ምንም የፈሰሰ ውሃ አታውቅም። እና ስንቶች ተበልተዋል። ግን በቤተ ክርስቲያን በኩል ያለው ነገር በብዙ አቅጣጫ ክፍተት አለው። ቤካ በጣም በብዙ አቅጣጫ ዛሬ እውነተኛ የጸጋ ስጦታ ያለባቸው ሰዎች በቤተ ክርስቲያን በኩል እንኳን እንዳይሾሙ እኔ በኦርቶዶክስ ቤተክርስቲያን ልክ እዛ የፈለከው ብትማር ዲያቆን ብትሆን ድቁና ለመቀጠር በሰው በኩል ነው። አሁን ደግሞ በገንዘብ ነው ተብሏል። በወንዜ ልጅ በአገር ልጅነት በምናምን ነገር ነው። ከየት እንደመጣህ ይጠይቁሃል። አካባቢን ስትናገር በቃ በአካባቢ ይወስኑሃል። ይህንን ማንም ኦርቶዶክሳዊ ሊያስተባበል አይችልም። እዚህ አሁን መጥተው ከትግራይ አካባቢ የመጣ ጳጳስ ካለ ከትግራይ አካባቢ ያሉትን ነው የሚያስገባው እዛ አካባቢ። ከጎንደር ያለ ከጎንደር አካባቢ መጣ፣ ከጎጃም ያለ ከጎጃም አካባቢ መጣ ነው። እኔ ከተወለድኩበት ከአርሲ ደግሞ ማንም የመጣ የለም። ስለዚህ እኛን ማንም የሚያስጠጋን የለም ማለት ነው። የፈለገ ብትማር የፈለገ ድምፃዊ ብትሆን በዘመድ በተዋውቆሽ በመታወቅ በአገር ልጅነት ምናምን ነገር በወንዜ በቀይ ምናምን ነገር እየተባለ አሁን እዚህኛም ጋር እንደዛ አይነት ነገር አንዳንድ ነገር እያየው ነው። እውነተኛ የጸጋ ስጦታ ቢያዩብህም እኔ ምስክር እሆናለሁ፣ ጌታ ኢየሱስ ምስክር። እውነተኛ የጸጋ ስጦታ ቢያዩብህም አንተን የሚያውቅህና አንተን በደንብ የሚያቀርብህ ሰው እስከሌለ ድረስ ያን የጸጋ ስጦታ አይተው በዛ የጸጋ ስጦታ በእግዚአብሔር ቃል እንድታድግ አይመክሩህም። ቢያዩብህም ኦርዴንድ አያደርጉህም። አሁን በክርስቶስ ቤተክርስቲያን ውስጥ በጣም ብዙ በእውነተኛ የጸጋ ስጦታ እግዚአብሔር የሰጣቸው የሚያገለግሉ በቤተክርስቲያን ኦርዴንድ ያልተደረጉ አሉ። ለምን? ቤተክርስቲያን ኦርዴንድ ማድረግ አትፈልግም። ለምን አትፈልግም? ዘመድ የላቸውም እነዛ ሰዎች እዛ ቤተክርስቲያን ውስጥ። እዚህ እኛ ጋር ነው የምነግርህ። እኔ በኦርቶዶክስ ቤተክርስቲያን ስላደኩኝ እዚህ እኛ ጋር ነው የምነግርህ። አይፈልጉም። አውቃለሁ። አሁን የሚያለቅሱ ሰዎች አውቃለሁ። የጸጋ ስጦታ ይዘው ጌታ ኢየሱስ ምስክር፣ እነዛ ሰዎች ባገኛቸው እኔ ቁጭ ብዬ እነሱ እንዲያገለግሉ ልሰጣቸው የምችላቸው የዚህን ያህል ስፍራ የምሰጣቸው ሰዎች እንኳን ኦርዴንድ ሊደረጉ ቀርቶ አይደለም መድረኮቻቸውን እንኳን ቼክ ለማድረግ እንኳን አይሰጡም። ምን ይሉልሃል? አሳቢ ለመምሰል ለመንጋው መጠንቀቅ አለብን ምናምን ብለው ይላሉ። ኦኬ፣ ለመንጋ መጠንቀቅ እሺ፣ ጥሩ። ግን አገልጋይ ቼክ መታየት ባለበት ቦታ ላይ አይታይም። ትልልቅ መድረኮች እንኳን ባይሰጡ የሆነ ነገር አይሰጡ። እንጀራ ላይ እንኳን እንድታመሰግን አይሰጡ። አንዳንዶቹ ምቀኞች ናቸው። ይሄ ቃል ነው የሚገልጠው። ምቀኞች ናቸው። እዚህ እኛ ቤት ውስጥ ያሉ ምቀኞች ናቸው። እና እነኚህ ሰዎች ደግሞ ምን ያደርጋሉ? እንደዚህ አይነት በቤተክርስቲያን በኩል እንደዚህ እንትን ስላላሉ በቃ እግዚአብሔርን ከመፍራት መንገድ ይወጡና በራሳቸው ጎዳና ይሄዳሉ። እሱኛው ቢሄዱ በጽድቅ መንገድ ከሄዱ እኔ ችግር የለውም ነው ብዬ የምለው። ግን
ከጽድቅ መንገድ ወጥተው ከገንዘብ ጋር በተለያየ ነገር ጥቅማ ጥቅም ጋር ብቻ የጸጋ ስጦታ ያላቸው ሰዎች ከተጠነቀቁ አይወድቁም፣ ካልተጠነቀቁ ግን ይወድቃሉ። አሁን የጸጋ ስጦታ ያለውና የሌለውን ነው መለየት ያቃተን። አምባገነን ይሆናሉ። አምባገነን ነው የሚሆኑት። መጀመሪያ አምባገነን የሚሆኑት ምክንያቱም የተገፉት ነገር ስላለ ወይ ደግሞ ተቀባይነት ስለሌለ አምባገነን ይሆናሉ። እያንዳንድሽ ዳር ያዥ ይሉሃል፣ ባጭሩ በእኔ ንግግር ማለት ነው። ማንም እነሱን ቢያጠፉ ጠርቶ ሊመክራቸው የሚችል ተግሳጽን አይሰሙም፣ የሚመክራቸው የለም፣ ምክርንም አይጠይቁም፣ ምንም አይነት አስተያየት አይቀበሉም ከሰው። በቃ ለቤተ ክርስቲያን ችግር ሆነው ነው የሚኖሩት። ችግር እግዚአብሔር የቱንም ያህል የዘመን ቁጥራቸው እስኪያልቅ ድረስ ቢታትሩ ያ የሚፈልጉትን ምኞት ግን አይፈጽሙትም፣ ወይ ደግሞ በህይወታቸው ላይ አይፈጸምም። ለማገልገል ከመውጣታችሁ በፊት ጌታ እግዚአብሔር በዚህ ጉዳይ ጠርቶኛል ወይ ብላችሁ ጠይቁ። ብዙ ሰው ባልተጠራበት ጥሪ፣ ባልተሰጠው የአገልግሎት ዘርፍ ነው ለማገልገል የወጣው ብዙ ሰው። አንዳንዶቹ ይቅርታ ነቢይ ነን ይላሉ፣ ግን የነቢይነት ጸጋ የላቸውም። በቃ ቆንጅዬ ወንጌላዊ ናቸው። አንዳንዶቹ ፓስተር ነን ይላሉ፣ ወንጌላዊ ናቸው። ስማቸውን ልጠራ እችላለሁ። በኢትዮጵያ ውስጥ የሚታወቁ ራሳቸው ምን ብለው የጠሩት ፓስተር። ሰዎቹ ላይ ግን የሚሰራው የወንጌላዊነት ጸጋ ነው። እና አንዴ ትልቅ ቤተክርስቲያን ፓስተር አውቃለሁ። ሰውየው ግን አይኑን ያፈጠጠ ጥርሱን ያገጠጠ ብለህ እንደምትለው በቃ የለየለት ወንጌላዊ ነው። የለየለት ወንጌላዊ እኮ አልኩህ፣ ግን ፓስተር ነው ሰውየው። አንዱ ደግሞ የለየለት ወንጌላዊ ነው። አንዱ ደግሞ ወንጌላዊ ነው፣ ግን ሰውየው የለየለት ነብይ ነው። ስም ጠርቼ ሁሉ ተናግሬያለሁ። እኔ ስማቸውን የምጠራቸው ሰዎች በስርዓት የነገርኳቸው ሰዎች ሁሉ ነው። ከጌታም እንደሰማም እንዳየ ሰው የነገርኳቸውም ሰዎች ሁሉ ጭምር ጌታዬ ያሳየኝ ነው የምናገረው። ወንጌላዊ ተብሏል፣ ግን ወንጌላዊ አይደለም፣ ነብይ ነው። ፓስተር ተብሏል፣ ፓስተር አይደለም፣ ግን ወንጌላዊ ነው። አፖስትል ነኝ ይላል፣ አፖስትል አይደለም፣ ቆንጅዬ ዘማሪ ነው፣ ግን ራሱን አፖስትል ምናምን ነገር ብሎ ይጠራል። ይሄ በጣም ትክክል አይደለም ወንድሞች እናቶች። አንዳንዶቹ ደግሞ ምንም አይደሉም። አምባሳደር፣ ፕሮፌት፣ አፖስትል ስሙን ከፊት ለፊት ላይ ለጥፎታል። አምባሳደር ይላል፣ ፕሮፌት እና አፖስትል። ይህ ነው አምባሳደር የተደረገው ተብለህ ስትባል አምባሳደር የሚባል ጸጋ ስጦታ አለ እንዴ? ቤካ ኤፌሶን ላይ በደንብ አላነበብ ነው ይመስለኛል። እኔ ብዙ ነገር የሚገርመኝ በስሙ እኮ አስፈራርተውን ጨረሱን አስቀድመው ማለት ነው። አምባሳደር፣ አፖስትል፣ ፕሮፌት፣ ማጆር፣ ሜጀር ምናምን ነገር ብለው ማለት ነው። ወይኔ ማን ነበር ገብታ ያሰቃያቸው? አንዷ ገብታ አሰቃየችን እኮ አለ። የገባ ሰው ነበር እንደዚህ። አዎ ወርቄ የምትባል ፕሮፌት ወርቄ የምትባል ሴትዮ ገብታ ምን አለች? ማን አንተ ልጠይቅ? እኔ ምንም ብጠይቅ አልመልስም። ማን ሰው ማጠይቀ ከፈለክ እኔ ጋና ጋብጃለሁ አገልግል ትለኛለች። ታገለግላለች። አረ ምን ታገለግላለች? ታበላሻለች፣ ታንበጫርቃለች። ፕላስ ደግሞ ቆርቆሮ ግዝልኝ ነው እሷ ሁሉ ጊዜ ቆርቆሮ ግዝልኝ። 10 ሱሪ ደርበና እኔን ለመጠየቅ አላለችም።
በሉ እኔ በቀኛው ላይም ብዬ ነው የተነሳሁትኝ። በሉ ሰላሙ ነው በቃ። ደግሞ እኮ ምንድን ነው ባልሽን እነግርሻለሁ ብለህ ነው እኮ የምትለው። ባልሽን እነግርሻለሁ አስገቢ ብቻ አስገቢ ብቻ ገንዘብ አስገቢ ብቻ ባልሽን እነግርሻለሁ። በጣም ብዙ ነገር ብቻ ከባድ እችው ሴትዮ ሩቅ አይሄዱም አልኩ። ጌታ ኢየሱስ ምስክሬ ሩቅ አይሄዱም። እንደነኛ አይነት ልሚያ እንዳትሰሟቸው። በቃ በእኔ ላይ ያለ የጸጋ ስጦታ እንድትጠቀሙ ከፈለጋችሁ አስቀድማችሁ አስገቡ ብለው የሚሉ ሰዎች አስቀድማችሁ አይደለም የጸጋ ስጦታውንም ካገኛችሁ በኋላ ምንም ነገር እንዳታስገቡላቸው። እንዴ አስገቡልኝ እንዴ እንደዚህ የሚባል ነገር እኮ የለም። ኧረ በጌታ ኧረ በጌታ ኧረ በጌታ ጌታን ትፈሩ ከሆነ በጌታ እኮ ነው የምለምነው። ሲቀፍ በጌታ ንግግሩ ራሱ ሲቀፍ አስቀድማችሁ አስገብታችሁ ምናምን ነገር ከየት እንደተማሩት እኮ ወንድሞች እናቶቼ፣ አገልግሎት እኮ በጽድቅ እኮ የምታገለግለው አገልግሎት ነው። እግዚአብሔርን በመፍራት የምታገለግለው ይብቃኝ። በቃ ወንድምነት መታመም አልፈልግም። በእውነት እንደነኛ በጣም የሚገርም ነገር ሌቦቹ ነገር አንድ ያነሳው ነገር በተለይ በጸጋ ስጦታ ጉዳይ ላይ አንተ እንደዚህ ጸጋ አለብህ ምናምን ነገር ካሉት አንጻር ስታነሳ በጣም ገርሞኛል። እና ሳውት አፍሪካ ላይ መጥተው ነቢይ ትሆናላችሁ ተብለው እንደዚህ አይነት ምንድነው መገለጥ አምጥተው የሰው ህይወት ነው ያበላሹት። አንተ ነብይን አንተ ነብይን አንተ ነብይን ቀብቻለሁ ብለው ያሏቸው ሰዎች በጠቅላላ ኦኬ በእንጸልይ ያለን ሰበብ የሚያጭበረብሩ ሌቦች ናቸው። ሳውት አፍሪካ ያሉት ሌቦች ናቸው። ስራ መስራት የማይወዱ ስራ ሰርቶ መለወጥና ቤተሰብ መርዳት የማይፈልጉ ኦኬ በጣም ሰነፎች ናቸው። በዚህ በጸጋ ስጦታ የራሳቸውን ነገር ሜክ ለማድረግ ዝም ብሎ ወጥቶ የሚፋንኑ ሰዎች ናቸው። ነብይነት ከተባሉ ሰዎች መካከል የሚትዝ የሚል ከሆነ አንዱን የቤት ገብቶ ጠይቀነው ነበር። ማን መስፍን የሚባል ነበር። አሁን ወደ ኦርቶዶክስ ተመለስ። ድሮ ምን ሳይሆን ዝም ብሎ አጭበርባሪ ነገር ነው፣ ገራገር የሚመስል በጣም በእውነት እንዴት እንዲሁ እንትኑ አይ ቲንክ እንጀራ የሚጋግረ የነበረው ሰውዬ ማለት ነው። ነውር ነው እያልኩ አይደለም፣ እንጀራ መጋገሩ ነውር ነው እያልኩ አይደለም። ስራ ሰርቶ እንትን ይመል ግን ነብይ ነኝ ብሎ ሲል እዚሁ ሶሻል ሚዲያ ላይ አይቸው እያዝልኝ ቤቱ ሲል ነበር የሆነ ጊዜ። አሁን ደግሞ የገብርኤል ወዳጅ ነኝ ብሎ አባቴ በልጅነት ገብርኤል ነው ምናምን ነገር ብሎ የሚል ኦርቶዶክስ ሆነ አይደለ አልኩ እኮ። አሁን ወደ ዘፈን ምናምን ነገር ዘፈን ይሰማ ምናምን አዩሲ አሁን ያመጣውን ዳሜጅ ነው ማሳያ። ያመጣውን ዳሜጅ ሳውት አፍሪካ ላይ በጣም አደገኛ ነገር ነው እኮ አደገኛ ነገር ነው። ሳውት አፍሪካ በጣም ማለት እኔ እንጃ። እግዚአብሔር ይድረስ። እግዚአብሔር አምላክ ለሳውት አፍሪካ ታድሶን ያምጣ እንጂ አደገኛ ነገር ውስጥ ነው እኛ። በጣም አደገኛ ነገር ውስጥ ቅድም እንደተባለውም ላይክ ሰዎች የሚያገለግሉት እነሱ ጋር ባለው የጸጋ ስጦታ ማለት እነሱ አገልግሎታቸውና የህይወት ጥራቻቸው ታይቶ አይደለም፣ በዝምድና ምናምን ነው። ፕላስ ደግሞ ቦታውን ያዙት ራሱ ቦታውን የሚመጡ ዲዘርቭ የሚያደርጉ ሰዎችም አሉ። በእርግጥ ቦታውን እንኳን ያዙ ሰዎች በትክክል አገልግሎቱን ዲዘርቭ የሚያደርጉ አይደሉም። አንድ ሁለት ደግሞ ስብስቡ ራሱ ጤነኛ አይደለም። ሶስት ደግሞ የሚጋበዙ አገልጋዮች እየመጡ ነብይነ ብለው በጣም ዱርዬዎችን አበዙብን። በጣም ማለት ነው ስራ ፈቶችን አበዙብን። አሁን ቀደም እንዳልኩ የቅድሙ ሰውዬ ለምሳሌ ነኝ ብሎ ነው ግግም ብሎ ከዚያ እሱ ካለበት አካባቢ ምናምን አሁን ወሬ ራሱ እሱ ዲዘርቭ ስለማድረግ ነው እሱ ማያሰው እንደ ምሳሌ ስሙ እንደ ምሳሌ ያነሳሁት ለምንድን ነው ነብይ ነብሎ ያሉ ሰዎች አሁን ላይ በጣም አደገኛ ችግር ውስጥ ናቸው። ችግር ውስጥም ሰውን እያስገቡ ናቸው። ችግር ውስጥ
እኔ ባለሁበት ኦርቶዶክስ ሆነ እኮ ነው እኮ ብለው የሚሉት። አዎ ሆነ አይቼዋለሁ። እኔም ኦርቶዶክስ ወደ እናቴና ወደ አባቴ ሃይማኖት ስወለድ በገብርኤል በኩል ተነግሮልኝ ነበረ ተወርቶልኝ ነበር እያለ ሲል ሰምቼዋለሁ። እና እንደዚሁ ወገኖቼ ወርቁ ቅድም እኔ እኮ ብራዘር ወርቁዬ እኔ በህይወቴ አዶ ነው እንዴት ብዬ እንደማወራው አሁን ላይ እኔ ላይክ ስለሆነ ሀሳብ እስፔሻሊ በዚህ በእኛ ቤት ውስጥ ባለው ጉዳይ ላይ ሳወራ ውጤት አይቼን ማወራው ማወጣ ማገኘውን ውጤት ከምናገረው ነገር ምንድነው ውጤቱን ከእንትኑ ከኪንግደሙ አንጻር ነው ማወራው ሳወራ። ኦኬ ዝም ብዬ በደመነፍስ አልሄድም። ኤንድ ደግሞ ዝም ብዬ በስሜት አልረዳም። የድሮ ቤካ የለም። አሁን ቤካ ሁሉ ነገር ሲያወራ የሚያወራው ከኪንግደም አንጻር ነው። ምንድን ነው የሚጠቅመው? ኦኬ ምንድን ነው የሚያመጣ ውጤት ምንድን ነው የሚለውን ነገር እያሰበ እያስተዋለ ነው የሚያወራው። ለምሳሌ በቅርቡ የተቃወምኩ ሰው አለ። ልክ አይደለም እኛ ሀገር ራሱ መጥቶ ለምሳሌ የጩፋ መጥቶ እኛ ጋር በጭራሽ እንዳትቀበሉ ምናምን ብዬ ውጤት አመጥቶልኛል። ውጤት ላይ ስለምሰራ ውጤት ላይ ብቻ ነው የምሰራው። ምንም ነገር ምናምናም እንዳታደርጉ ምናምናም ብዬ ውጤት አምጥቶልኛል። በቃ እኔ ከውጤት አንጻር ነው የማወራው። ስሰራ የምሰራው ውጤት እያየው ነው። ምንድነው ታርጌቴ ሰዎችን ምናምን ነገር እንደ አፈር ከድሜ አብልቶ ምናምን ሳይሆን ፐርሰናል ሳደርገው ጉዳዩን ሀሳቡ ላይ ብቻ አውርቼ ሰዎች ሰምተው ከዚያ ነገር እንዲጠብቁ እንዲታቀቡ ማድረግ ብቻ ነው የኔ ተልእኮ። እንደዛ ብቻ ነው እንጂ ዝም ብለው ሁል ጊዜ እንትና ምናምን ኖ። እኔ የሁል ጊዜ ስራዬ ወንጌል ነው። የሁል ጊዜ ስራዬ ሰዎች ከጨለማ እንዲድኑ፣ ካሉበት ከእግዚአብሔር ቁጣ እንዲተርፉ፣ ካሉበት ከዘላለም ሞት እንዲድኑ፣ ኦኬ ካሉበት እስራት በክርስቶስ ነፃ እንዲወጡ እንዲፈቱ ነው የኔ የሁል ጊዜ ስራዬ እንጂ ሁልጊዜ ሰው ላይ ሁልጊዜ ሰው ተኮር የሆነ ወንጌል አላውቅም። ሐዋርያቱም በእሱ አልተጠመዱም። በቃ እንደዚህ አይነት ነገር ሲነሳ ሀሳቡ ላይ ታወራለህ። ኤንድ ደግሞ ሰዎች ከእንደዚህ ሰው እንዲጠነቅቁ ታደርጋለህ። ደም ወደ ጉዳይ ትመጣለህ፣ ወደ ወንጌል ትመጣለህ። በቃ አለቀ። እኔ ቅድም ምንድነው ተስፋ ቆርጫለሁ ብያልኩት የተወሰነ ሰዓት የኩኝ ምናምን ነገር ሲሄድ ደግሞ በጠቅላላ የአብያተ ክርስቲያናቱ የወንጌላን አብያተ ክርስቲያናት ፕሬዚዳንቱ ጋር ነገርየው ተያይዞ ካለ ምትክል ፕሬዚዳንቱ ጋር ሲመጣ ዋና ጸሐፊና ምትክል ጸሐፊ ጋር ከዛ ቦርድ አባላቱ ጋር ሲመጣ ነገርየው በቃ አደገኛ ነገር ውስጥ እንዳለ ገባኝና እንዴት ነው አሁን ይሄን ነገር ማስተካከል የሚቻለው የሚለውን ነገር በምን አይነት መንገድ ነው ሪፎርሙ ሊመጣ የሚችለው መታደስ የሚችለው እንዴት ነው የሚለውን ነገር እሱን ከእግዚአብሔር ጋር ማለት ትጸልያለህ እንደ ክርስቲያን። ከዛ የጌታ መንፈስ ደግሞ በውስጥ የሚያመላክተ ነገር ይሆናል። በዊዝደም እንደ እግዚአብሔር ቃል ትንቀሳቀሳለህ። አለቀ እንጂ መተህ አካኪ ዘራፍ እኔ መንግስቱ ኃይለማርያም አይደለሁኝም እየመጣው ምናምን ነገር በዛ ጋ ምናምን የምለው እኔ የምለው ሰውየው እንደ እግዚአብሔር ቃል ትክክል አይደለም። የምትከተሉ ወንድሞች እህቶች ደግሞ ከይሰው ተጠብቁ። አለቀ። ግን ያ ትክክል አይደለም ብዬ የምለው ሰውዬ ግን በንስሐ ከተመለሰና አወዝሮንግ ብሎ ካለ እቀበለዋለሁ። አለቀ እንጂ አንተ እስከ መጨረሻ ጌታ ኢየሱስ እስኪማርስ አሊያ ምን ወደ ጌታ እስኪሄድ ድረስ አንተ ጠላቴ ነህ ብዬ አልሄድም። እንደዚህ አታቋም እንደዚህ ምናምን ነገር የለም። እንደዚህ የሚያደርጉ ሰዎች እንጀራቸው ነው ቡድናቸው ስለሆነ ማለት ነው እንጀራቸው ነው። ፕላስ ደግሞ በነቢያት አገልግሎት በሐዋርያት አገልግሎት ስለማያምኑ ስለማይቀበሉም ጭምር ይሄ የጸጋ ስጦታ እንዲጠፋ ስለሚፈልጉም ነው ሆም ብሎ እዛ ላይ ብቻ ጊዜያቸውን ሰጥተው 24/7 የሚሰሩት ማለት ነው። እኔ ደግሞ በጸጋ ስጦታ ማመን የምቀበል የምገለገል ሰው ነኝና ሳወራው ከኪንግደሙ አንጻር ከማመጣው ከማስገኘው ውጤት አንጻር ነው የማወራው እና በደመነፍስ እንደፈለገ ምናምን ድድሮ አይቻልም እና ይሄ ነው። ግን ሳውት አፍሪካ ላይ በተለይ ነቢይ የተባለው ጠቅላላ ሳውት አፍሪካ ያሉት በነገራችን ላይ ምንም ነቢይ የለም። እሱ ነው ሳውት አፍሪካ ያላችሁ ምንም ነቢይ የለም። ሐዋርያ ነኝ ብሎ የለም። ምንም ሐዋርያ የለም። በተለይ አመፀኞች ናቸው። እኔ እኮ ችግሩ አመፀኞች ናቸው። በጣም ደፋሮች ናቸው። አሁን ቅድሙን አይተሃል። እኔ አፖስትል ምናምን ሲል አይተሃል። እኔ ደግሞ አፖስትል አለ
ማን አፖስትል ያደረገ? አፖስትል ብሎ ይቀመጣል እንዴ? አፖስትል ካልክ ውጣ በቃ። ሳውዝ አፍሪካ ከቆየ ከዛ ደግሞ ኬንያ ሂድ አይደል? ከዛ ደግሞ ኡጋንዳ ሂድ፣ ከዛ ደግሞ ኢጅፕት ሂድ፣ ከዛ ደግሞ አፍጋኒስታን ሂድ። አፖስትል ነኝ ካልክ ማለት ውጣ በቃ ሂድ አይደል? ኤርሚዬ አፖስትል የተላከ ነው እኛ እስከምናውቀው ድረስ አንድ ቦታ የከተማ ከኢትዮጵያ ድንበር ማውጡ ካልካቸው የት እንደሚሄዱ ያውቃሉ። አንተ አፍጋኒስታን ትላለህ፣ ማን ይሞታል? ኬንያ ውጡ ትላለህ። እዛማ ከወጡ በቃ መንግስተ ሰማያት የገቡ ያን ነው። እንደዛማ ያወጡ ኤኒዌይ በቤተ ክርስቲያን ያላደገ ትውልድ በእውነት እግዚአብሔርን መፍራት የሌለው ትውልድ ያሳፍራል፣ በጣም ያሳፍራል። ሳውት አፍሪካ ያላችሁ ሾፕ የምትሰሩ ወንድሞቻችን አትስጧቸው፣ ገንዘብ እየሰረቃችሁ ነው። በቃ እኔ ጋር ለሚሰሩት የእኛ ቤተክርስቲያን አሁን እኔ ከሾፖቼ አስራት ይወጣል። አስራት ስላችሁ በቃ የፍቅር ስጦታ ነው። አስራት በአዲስ ኪዳን እንደ ህግ የተቀመጠ ጉዳይ አይደለም። ለምሳሌ ለቤተክርስቲያናችን የፍቅር ስጦታ ከኔ ሾፕ ይሰበሰባል። ኦኬ ይሰበሰባል። ነገር ግን ማንም ሰው እኔ ሾፕ ሄዶ በጭራሽ አይፈቀድም። ቀይ መስመር ነው፣ ቀይ መስመር ነው። ቤተክርስቲያን አለኝ፣ መሪዎች አሉኝ፣ አገልጋዮች አሉ። ለዚህ እነኚህ መሪዎች አገልጋዮች ይሄዳሉ፣ እኔ ሾፕ ይጸልያሉ። በየወሩ ይቀመጣል። የሚቀመጠውን ገንዘብ ሄደው ኮሌክት ያደርጋሉ። ከላስ አለቀ። አሁን ሳውዝ አፍሪካ ላይ እግዚአብሔር በእድሜ አሳይቶኛል ብሎ ሾፕ ሄዳሉ። ከዛ መከረኛ ማታ ሲዞርብህ ጋዝ ለኩሶ ምናምን ብሎ ያስፈራሩታል። ከዛ ይጸልያሉ። ከዛ ደግሞ ገንዘብ ቦጭቆ ይሄዳሉ። በተለይ አለቃው ቦሱ ባይለበት ቦታ እንትን እያሉ ኮሌክት የሚያደርጉ ሰዎች አሉ። ሳውት አፍሪካ ያላችሁ ውስጥ የምትሰሩ መገልበጥም የለም አባቴ። መሪዎች አሉ። መሪዎችህ ሲልኩ ከመሪዎች ጋር አብረን ትበል አለቅ እንጂ እኔ እንትና ደግሞ እኔ ሳውት አፍሪካ ላይ የሚገርመው እኮ ፓስተሩ ራሱ ምንም ነው የማያውቀው። ፓስተር ነው የተባለው እኮ እንዴ ዘፍጥረት የቱ ጋር ነው ብለህ ብትለው በቃ ድንገት ከፍቶ ቢያሳይ ነው። ከዛ ውጭ ምን ነገር የለም። በቃ መከረኛ ሩትና ቦይዝ በቃ ይሄ በተለይ የሩትን መጽሐፍ ደጋግሞ ከመናገር በቃ የለም እኮ አብርሃምን ውጣ፣ ሁል ጊዜ እሱ ነው። አብርሃምን ውጣ ነው። እግዚአብሔር አብርሃምን ባረከው። አብርሃምን ውጣ ሲለው አብርሃምን እባርካለሁ ብሎ ከአብርሃም ጋር ኪዳን ሲገባ ያ የገባው ኪዳን ምን እንደሚያመለክተው ኦኬ። ለአብርሃም የተገለጠው ማን ነው? ማንም ሰው እንደዚህ አይደለም። በአንተ በአብርሃም በአንተና በዘር ምናምን ነገር አሕዛብ በአንተ ምክንያት ምናምን ብሎ በቃ ይመጡና ጎረቤት ሁላ ነው በአንተ ምክንያት ይባረክ። በቃ ይሄን ነው። ከዚህ ውጭ ምንም ነገር የለም ሳውት አፍሪካ ላይ በነገራችን ላይ የለም። ደግሞ ይመጡና ማርያም መልካሙን መረጠች ከሷ የማይወሰድ በቃ ይሄ ነው። ሁሉ ጊዜ ኤርሚ ሁሌ ነው። በቃ ኢየሱስ መጣ፣ ማርታ ተቀበለች። ማርታ ወደ ጓዳ ገባች፣ ወደ ጉድ እያለች። ማርያም ግን ተቀምጣ ሰማች። ከማርያም መልካም ከአንተ አይወሰድብም፣ የያዝከው ገንዘብ አይወሰድም፣ ሌባ አይወስድብም። በቃ እሱ እኮ ነው ኤርሚ። ሌባ አይወስድብም፣ ዘራፊ አይወስድብም፣ ቀማኛ አይወስድብም። ያከማቸውን የሰበሰብከውን ገንዘብህን አይወስድብም፣ ጠላት አይወስድብም። አይ ሳውዝ አፍሪካ፣ ሳውዝ አፍሪካ ያለበትን ነገር ብታይ። አይ ሳውዝ አፍሪካ ኤርሚ። ዛሬ ግን እኔ ራሴ ብዙቴን እያስነሳ ነው። እኔ አላወራም። በቃ ትቻለሁ። እኔ አላወራም። እንዴ እኔ እኮ አሁን ከምልህ ወንድምነት፣ አሁን ከምልህ የሳውዝ አፍሪካ አብያተ ክርስቲያናት ፕሬዚዳንት እርሱ ጋር የምታገለግሉ አንዲት ራሷን ነቢይ ነው ብላ የምትጠራ ሴት አብረን አገልግሎት ተጋብዘን ሄደን አንተ ደፋሮች እኮ ናቸው ኤርሚ፣ በጣም ደፋሮች ናቸው። በጣም ደፋሮች።
ይህን ስታይ ልብህ እንዴት እንደሚደማ በእውነት ነው የምልህ። አብረን አገልግሎት ሄድን፣ አገልግሎት ተጋብዘን ነቢይነ ተብላ መታ ነው የተጋበዘችው። ገስዋት ይህን ሲሰማ ራሷን ነቢይ ናት፣ ነቢይ ተብላ ነው የምትታሰበው፣ ነቢይ ተብላ ነው የምትጠራው ጭምር ማለት ነው። አሁን የምላት ሴትየው በሳውት አፍሪካ የኢትዮጵያ አብያተ ክርስቲያናት ፕሬዚዳንት በእሱ ቤተክርስቲያን ውስጥ የምታገለግል ናት። ራሷን ነቢይ ነው ብላ የምትጠራው። አየህ እንዴት በሰው ማይንድ እንደሚጫወቱ ነው ማሳይ። ከዛ አብረን አገልግሎት በተቀበል አብረን በሄድንበት ምሳ ትበላለህ አይደለ? ለምሳሌ ምሳ ቁርስ ምናምን ትጋበዛለህ። ገባ? ከዛ ከጋባዦች ውስጥ አንዱ መሪ ነው። ከመሪዎቹ አንዱ ደግሞ ሜድ ይፈልጋል። ኢትዮጵያ ገብቷል። ኢትዮጵያ ሜድ ይፈልጋል። ገስዋት ቁጭ ብለናል። የዛን ጊዜ እንደውም አብራ ከኛ ጋር ዘማሪ ከኔ ጋር አብራ ዘማሪ በጣም የምትታወቅ እህታችን ዘማሪ ሙሉነሽ የምትባለች የአብዲናጎ ሚስት አብረን ነበር በሰዓቱ እና ተቀምጠናል እና አብረን እየበላን ነው። ከዛ ይሄ መሪ ደግሞ ከኛ የተወሰነ ቢያንስ የ4 ሜትር ምናምን ለውጥ ርቀት የለም። እነሱም ቁጭ ብሏሉ እዛ ጋ ምናምን ነገር እየበሉ እያወሩ ነው እና እዛ ያወራሉ። ገባህ? አይ በቃ እኔ ሄዳለሁ፣ ኢትዮጵያ ሄዳለሁ፣ እኔ ኢትዮጵያ ሄዳለሁ በቃ ምናምን ብሎ ጨርሻለሁ፣ በቃ መሄድ ፈልጋለሁ ምናምን ሲል ትሰማለች እቺ ፕሮፌት የምትባለው ወንድምነት። በጣም ያሳፈረው ነገር እየሰማሁ ነው። ይህን ነገር ሰምታ ባልሰማክትን ያደረገችው እንደኛ የበላ ነው ጨርሰ ምናምን ነገር ማታን አገልግሎት ጀምሮ ሄድን። የመጀመሪያ ከዝማሬ ምናምን ፕሮግራም በኋላ ከዝማሬ ክፍለ ጊዜ በኋላ ኦልሞስት እነሱ የሚቆሙት ደን ቆመች። ከዛ እያለች በጣም የሀይ ምናምን ብላ ተነሳለችው። እኔ አንተን ሳይ ማየው የኢትዮጵያ ባንዲራ ናቸው። አንተን ሳይ ማየው የኢትዮጵያ ባንዲራ ነው። እየበላችሁ እያለ የሰማችሁን ወሬ ማለት ነው። የሰማችሁ ወሬ ከዛ ትልቅ ሻንጣ ይዘ ስትሄድ ስትውጣ ያለው እግር ወጥቷል እና ጊዜ ነው ይለኛል አለችው። አለ አሜን አለ አበደ። ህዝቡም ጮኸ። ቢኮዝ ያውቁታል በቃ ወርድ ብሏል። አለ ጮኸ ምናምን ነገር። አሁን በቃ አስበው እንግዲህ ስሜቱን አስበው። አንተ እዛ ውስጥ ሆነ እንዳታወራ ከባድ ነው፣ እንዳትናገር ምናምን በጣም ብዙ ነገር ልታባሽ ይችላል። ምን ታደርጋለህ? እኔም ነበርኩ በቃ የሚያቅሰው ነው ማለት ነው። እና ገዝዋት ኤርሚ ሰውየው ሀሳቡን ቀይሮ እዚህ ሀገር መኖሩን ቀጠለ። ሚስት አመጣ። አሁን ሳ ከእግዚአብሔር አሁን የምሰማው ድምፅ ነው። የእግዚአብሔር መንፈስ እንዲህ ይለኛል፣ አሁን ጊዜ ነው፣ ትሄዳ ሂድ ይላል እያለች ማለት ነው። የሚገርም ነገር የኢትዮጵያ ባንዲራ ነው ማየው በአንተ ፊት ለፊት እና ሻንጣ ይዘህ ምናምን ስጧ ያለው እና የምትሄደው ወደ ሀገርህ ነው እና ጊዜ ነው ምናምን እያለች ማለት ነው። ከዛ ህዝቡ ኧረ በስመ አብ እና ይህን አይተህ የኢትዮጵያ ቤተክርስቲያናት በሳውት አፍሪካ የኢትዮጵያ ቤተክርስቲያናት ካውንስል ፕሬዚዳንቱ እሱ ቤት ውስጥ እንደዚያ ነገር እያየ እንደዚያ በሀቡ እንዴት ነው አሁን ለምሳሌ ምን አይነት ታድሶ ታመጣለህ? እና በጣም ከባድ ነው። ለዚህ ነው አሁን አንዳንድ ነገር ላይ በጣም ከዚህ ከአገልጋዮቹ ይልቅ ተገልጋዮቹ እባካችሁ ንቁ ምናምን ነገር ቢያንስ እንኳን እሺ ከሄዳችሁ ገንዘባችሁን ጠብቁ ወደሚል የመጣሁት ቢያንስ ገንዘባችሁን ሰብስቡ፣ አትስጡ። በቃ እዚሁ እናንተ ጋር እኮ አብሮ የሚያገለግል ከእናንተ ጋር አብሮ የሚከርም ከእናንተ ጋር አብሮ የሚወጣ የሚገባ ከእናንተ ጋር አብሮ የሚጸልይ ከእናንተ ጋር አብሮ ችግራችሁንም ደስታችሁንም ሀዘናችሁንም የሚካፈል አለ። እዚሁ አድርጉት። ለሚመጣ 3 ቀን ለቆየው ይህን ያክል ገንዘብ ያምጣ አትዝሩ ወደሚል የመጣሁት ራሱ ለዚህ ነው። ቁስ ምናምን ነገር ግዑዝ የሆኑ ነገሮች ስንት ሰጥተውባቸው የሚሰጥ እነኚህ ነገሮች አትቀበሉ። ብቻ ብዙ ነገር ማነሳቸው ነገሮች አሉ። አሁን ጊዜው ስላይደለ ልተው፣ በጊዜ ልተው። ግን
ሳውት አፍሪካ በጣም አደገኛ ነገር ውስጥ ነው ያለው። ቸርች ውስጥ ደግሞ በጣም ኮራፕትድ የሆነ አሰራር ደግሞ አለ እኮ። በጣም ኮራፕትድ የሆነ አሰራር አለ። በጣም አደገኛ እግር ያወጣ በእግሩ የሚራመድ ህይወት ያለው የሚንቀሳቀስ አካሉ የሚታይ ኦኬ። ሙስናው በጣም አለ፣ ሌብነቱ አለ ሳውት አፍሪካ ውስጥ ማለት ነው። በጣም ሌብነቱ አለ እና ተያይዞ አንድ ላይ በጣም አደገኛ ነገር ውስጥ ነው ሳውት አፍሪካ ያለው። ሳውት አፍሪካ ተሃድሶ ያስፈልጋታል፣ ግን ከባድ ነው። እግዚአብሔር እኔ ተስፋ በጣም ጸሎቴ ምንድነው እግዚአብሔር አለ አይደለም በቃ መሪዎች ቦታቸውን ሲይዙ የእግዚአብሔር የቃል እውቀት ያላቸው መሪነት በትክክል የገባቸው ለተጠሩት ጥሪ ደግሞ እንደሚገባ ምላሽ ለመስጠት የታመኑ የጠራቸው እርሱ አምኗቸው እንደሆነ ገብቷቸው በቃ ሊያገለግሉ የሚችሉ ህዝቡን ከተኩላው ከበላተኛ ለመጠበቅ የሚችል አይነት የእግዚአብሔር የቃል እውቀት ያላቸው እግዚአብሔር አምላክ እንዲያስነሳ ጸሎቴ ነው። በዘመድ ሳይሆን ኦኬ፣ በዘመድ ሳይሆን ከኛ ሰፈር ሳውት አፍሪካ እኮ የሚገርም ነገር ምንድነው ሽማግሌ ያዙ ሲሸሸው የሚሸሸው ከኛ ሰፈር እኮ እንትን አልገባም ይባላሉ። ከኛ ሰፈር እኮ አልገባም እኮ ከኛ ብሔር እኮ አልገባም፣ አረ ከኛ ወገን እኮ አልገባም፣ አረ ከኛ ጋር እኮ እንትና መግባት አለበት ይላሉ። የእድር ቤት ምናምን ይመስል ማለት ነው። የቀበሌ እንትን ይመስል ማለት ነው። እና በጣም ብዙ ነገሮች አሉ። በጣም ብዙ ሳውዝ አፍሪካ ውስጥ ይወራ ምናምን የሚባል በጣም ብዙ ሊያስቡ የሚችሉ ነገሮች አሉ። እግዚአብሔር አምላክ አንድ ቀን ያመጣል እና ብቻ ኤኒያው ዛሬ ምን እያወራ ነው? ጌታ ሆይ ጌታ፣ ኧረ ተው ግን ኤርሚ ከዚህ በኋላ ቆይ ምንድን ነው ይወራው? እሺ ለማንኛውም ወዳችኋለሁ። ወደ ጉዳያችን ንግባ ወገኖች፣ ወደ ጉዳያችን። ኦርቶዶክሶች አላችሁ እንዴ? ኦርቶዶክሳውያን ካላችሁ ገባ በሉ። ተባረኩ። እኔ ዝም ብዬ ሰላም ልላችሁ ነው የገባሁት። ዛሬ ቆይታ አላደርግም። አይዶ ነው ካረኩም ከ2 ሰዓት በኋላ ነው። ምንም ችግር ተባረኩ ካላችሁ ወይ በኋላ አካባቢ ላይ እመጣለሁ። ተባረክ። ራሳችሁን ግን ጠብቁ። ለእግዚአብሔር ሕዝብ የምንነግረው ይሄንን ነው። ራሳችሁን ጠብቁ። ወንድምነት እኔ አንተ እስክትከፍት ብቻ ነው ቆየው። አሁን ዳንዬ ቢከፍት አንተ ከፍታችሁ ቢሆን ኖሮ በቃ ዳንዬ ከከፈተ ወደ ዳንዬ ጋር ሂዱ። እኔ አይደው ነው ከ2 ሰዓት በኋላ ምናልባት ከ2 ሰዓት በኋላ አሪፍ ነው። ከ2 ሰዓት በኋላ ከ2 ሰዓት በኋላ ወይ እንገናኛለን። ተባረኩ። ጸጋ ይብዛላችሁ። እሺ አባኮ መልካም ጊዜ። አሜን። እሺ ኦርቶዶክሳውያን ካላችሁ ገባ በሉ። መዳን በማርያም ወይንስ በኢየሱስ የሚለው ዛሬ ቶፒካችን፣ እሱ ላይ በደንብ ማውራት እንፈልጋለን። እናንተ በማን በኩል ነው ሰው የዘላለም ሕይወት የሚያገኘው ብላችሁ ታምናላችሁ? ሰው እዛ ላይ እናወራለን። እሺ ቅዱሳን እዚህ ያላችሁ ደግሞ ወንድሞቼ እህቶቼ፣ እንደ ኤፍዬ ሰላም በሉ። ተባረኩ። ሀይ ቤካዬ እንደምን ዋላችሁ? ይሰማል? እግዚአብሔር ይመስገን። አሜን። ሁላችሁም እዚህ ውስጥ ያላችሁ የሚያመለጠኝ ታችም ያላችሁ ተባረኩ። በቃ ለራሳችን ጤና ነው ይሄ ሁሉ እንትን ያልነውና ጌታ ይባርካችሁ። እግዚአብሔር እንግዲህ ያጠራል፣ ቤቱን ያጠራል፣ ይመጣል። ጅራፉን ይዞ ከሚመጣብን እንደዚህ እየተደማመጥን እየተሳሰብን ብንመለስ መንፈስ ቅዱስ ይመልሰናል። ጊዜው የመንፈስ ቅዱስ ሰዓት አይደል? አሁን እሱ ይመክራል፣ ይገስጻል፣ ይመክራል፣ ይመልሳል። ስለዚህ እንመለስ ነው በቃ። የእግዚአብሔር ቤት ቆሽሾ ምርምር የት ጋ ነው ያለሁት? ምንድነው የሚነቅፍብኝ? ቢመጣ ምንድነው የሚያጣብኝ የሚለው ነገር ደግሞ አሳሳቢ ነው ለራሳችንም እና
እንመለስ ወንድሞቼ እህቶቼ እላለሁኝ። ተባረኩልኝ። ተባረክ ይሁዬ። ጌታ ኢየሱስ ዘመንሽን ይባርክ። ኤፋ ቀጥል፣ ሰላም በለን። አይ ቲንክ የለም መሰለኝ። ማን ነው? እሺ ኦርቶዶክሶች ካላችሁ ገቡ። አልታር ሰላም በለን። ኦርቶዶክሳውያን ካላችሁ ገቡ። ቤክዬ ሰላም ሰላም፣ እንደምን ዋላችሁ ወገኖች? የተወደዳችሁ እግዚአብሔርን የምታገለግሉ ጌታ ብርክ ያድርጓችሁ። ስለ ሀገሬ መጀመሪያ የነበርኩበት ሳውዝ አፍሪካ ነበር ቤክዬ፣ እና እኛ በነበርንበት ሰዓት ቸርች አልነበረም እና ፕላንት ካደረጉት ሰው አንዱ ነኝ እና ስትነግረኛውን በጣም ልቤ እያዘነ ነበር እና የሚገርም እዛ ሀገር ውስጥ እግዚአብሔር ለበረከት ካደረጋቸው ሰዎች መካከል አንዱ ነን። የከፈትነውም ቢዝነሱን እኛ ነበርን። ግን አሁን ስትነግረኝ ግን ከገንዘብ ጋር የተያዘ ሀገር ነው። እንደምታውቀው ብዙ ገንዘብ የሚፈስበት ቦታ ነው። ሰው እንዲሁም ጴንጤ የሆነው አብዛኛው ነው የምልህ እኛ በነበርንበት ሰዓት ገንዘብ ሴቭ ለማድረግ ነው እና መጥቶ እኛ ጋር ነበር የሚያስቀምጡት። ብዙዎቹ የደቡብ ሰዎች ነበር የሚመጡት። እኛ እያለን ደህና ነበር። አሁን ግን ሳስበው ይህ ገንዘብ ይገርመሃል፣ የጌታ ቃል ወይ ለገንዘብ ወይ ለጌታ ነው የምትገዙት የሚለው አሁን ስትነግረኝ ዝም ብዬ እየሰማው ነበር። ታቾኝ ያለበት ሀገር ብዙ ስራ የሚፈልግ ነው። ኦፍኮርስ ሪፎርሜሽን የሚፈልግ ሀገር ነው። ኦፍኮርስ ነው። ግን በቃ አይደል የመጨረሻው ዘመን እነዚህ አሁን ያልካቸው እነዚህ ሐሰተኛ ነቢያቶች፣ ሐሰተኛ አስተማሪዎች፣ ሐሰተኛ ፓስተሮች ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ያሉት ናቸው በብዛት ያሉት እና ይህ ምን ያመለክታል? ጌታ በደጅ እንዳለ እኛ ራሳችንን እንዳልከው በተለይ ምዕመኖች ዝም ብላችሁ ገንዘባችሁን አታፍሱ። ለእንደነዚህ አይነት ሰዎች ከሰጣችሁ ማለት ከስራቸው ጋር ተባበራችሁ ማለት ነው። እና አሁን ስትነግረኝ የሚያስቅ ነገር ነው። እኔ መልእክት እንግዲህ በየቦታው የተለመደ ነው። የሆነ ወሬ ይሰሙና በድፍረት የሚናገሩት ነገር አለ። ጌታ በሚከብርበት ቦታ ላይ ኢንፎርሜሽን ይዘህ መጠህ አንደኛ አያንጽም፣ ሁለተኛ ደግሞ የጥፋት ነገር ነው፣ የገንዘብ ነገር ነው። እና እግዚአብሔር ይርዳችሁ። መቼም እንደዚህ አይነት ነገር ሰምቶ ዝም ማለት አይቻልም። እንጸልያለን። ሪፎርሜሽን ያስፈልጋል፣ ኦፍኮርስ ያስፈልጋል። እግዚአብሔር ደግሞ በምክንያት ነው እናንተን እዛ ያስቀመጠው፣ ወንጌልን ልትሰሩ ነው። እና አይዟችሁ፣ በርቱ። እግዚአብሔር ከእናንተ ጋር ነው የሚሆነው። እኛም እንጸልይላቸዋለን። ተባረኩል። እኔ በነገራችን ላይ ይሄ እንትን አይደለም፣ ይሄ አሜት አይደለም። ምክንያቱም ቤታችን ያገባናል። የጻድቅ አይኖች በራሱ ላይ ናቸው የሚለው ስለ ቸርቻችን የማውራት የመተቸት፣ የማረም፣ የማስተካከል እግዚአብሔር የሰጠን ነው። ሌላ ሰው መጥቶ አስተካከለልንም፣ አሕዛብ መጥቶ አስተካከለልንም፣ መንግስት መጥቶ አስተካከለልንም። ስለዚህ በዚህ ነገር ላይ ልባችሁ የተነሳ ሰዎች ጸልዩ። መንፈስ ቅዱስ በውስጣችን አለ፣ የጌታ ቃል አለ። ጸሎት እየጸለይን እንደዚህ አይነት ነገሮች መፍረስ አለባቸው። ለቸርች አለመታዘዝ አይደለም፣ እንዲሁም ዝም ማለት ማመፅ ነው። እና አትፍራ፣ አይዞህ፣ ከአንተ ባለ ነገር በተሰጠ ነገር ተመላለስ። እኛም ደግሞ እንጸልይልሃለን። ተባረኩልኝ። ሰላም ይብዛላችሁላችሁ። አልተር ተባረክ። እኔ ፍራታ እኔ ፈርቼ አላውቅም በህይወቴ። አልፈራም። ፈርቼ ምናምን ሳይሆን ላይክ እንትን ይፈልጋል፣ ላይክ አሁን ዊዝደም ይፈልጋል። ይሄን ደግሞ ዝም ብለህ ተነስተህ ምናምን ታደርገው ነገር አለ። ውጤት ነው፣ ውጤት ታያለህ። ፕላስ ደግሞ መንፈስ ቅዱስ መስማት አለበት በልብ ላይክ የሞላውን ነገር። ከዚያ ደግሞ ከወንድሞች ስፔሻሊ ሸክም ካላቸው ጋር ጥሩ ማይንድ ካላቸው ጋር የቤተክርስቲያን ታድሶ ላይክ ያስፈልጋል ብሎ የሚያምኑና ግን በእግዚአብሔር ቅናት የሚቅኑ ልክ እንደ ዲዮጥራጥስ አይነት ዋነኛ ለመሆን የሚፈልጉ ሰዎች አሉ። ገባ? እንደነሱ አይነት ሰዎች አያስፈልጉንም። እኛ
በእግዚአብሔር ቅናት የሚቀኑ ቤቱ እንዲጸዳ፣ ቤቱ እንዲነጻ፣ ቤቱ ላይክ ክሊር እንዲሆን የሚፈልጉ ከነሱ ከሆነ ከዛ ውጤት እያየ ነው ልታደርግ የሚገባው እንጂ ጥንቃቄ ስለሚያስፈልገ ጉዳይ ብዬ ማምናሉና ፕላስ ደግሞ ብዙ አብዛኛውን ስራ ሰርተናል። እኔ ስንት ዓመት ብዙ ዓመት ቆየሁ እዚህ ጉዳይ ላይ በጣም ሰርቼበታለሁ። ስለዚህ አሁን ላይ እንትን ነው ትንሽ ነገር ነው የሚያስፈልገው። ከዛ ደግሞ ሪፎርም ለማምጣት ደግሞ በህብረት በዚህ ሀሳብ ላይ ጥሩ ልብ ያላቸው ሰው ወንድሞች ደግሞ ያስፈልጋሉ። ቦልድሊ ይሄ እንትን አይደለም፣ ይሄ ዝም ብሎ ይሄ ነካሾች አይደሉም። ልክ እንደ ውሻ ጥርሳቸውን አግጦ መጥቶ ዝም ብሎ የሚናከሱ ሳይሆን ቤተክርስቲያን ቸርች የሌላቸው ተጠያቂ አካል የሌላቸው ህብረት ማያደርጉ በዚህ አገልግሎት ማያምኑ ምናምኖች እነሱ አሉ። ቸርች ያላቸው ቢያጠፉ ኤኬሌ አጥፍተዋል ያለበት ነገር ትክክል አይደለም። አካሄዱ እንደ እግዚአብሔር ቃል ሲታይ ችግር አይደለም። ጠይቁት ተብሎ ሊጠየቅ የሚችል አካል ያለው ሰው እነኛ ተሰባስበው ሪፎርምን ማምጣት ይቻላል ብዬ አስባለሁ። ከዛ አንቀለም እንጂ እኔ አሁን ኔቨር ኤቨር መቼም ነው አልፈራው። አሁን ካልከው ነገር ግን እሱን ወደ ላይ ይሆንና አሁን ካልከው ነገር ለምሳሌ በሳውዝ አፍሪካ ላይ ቀደምት ክስት ላይ በጣም ትዝ አለኝ። ቀደም ራሱ ላወራው ነበር። በነገራችን ላይ ሳውዝ አፍሪካ ላይ ሁሉም ቸርች የወጣው ከኬብሮን ነው። እኔ ስቲል ኬብሮን ናት ክብሯን ጠብቃ ያለችው ቤተክርስቲያን ብዬ አምናለሁ። ኬብሮን ነበርን። እውነትን ነው። እኛ ኬብሮን ነበርን። ሲወጡ ራሱ የነበሩ ሰዎች አወጣጣቸው በቃ አጀማመራቸው ይሄን አለለም። ሁሉም አንደር እኛ ጋር ነበሩ። አንዳንዶቹ እንዲሁ የምንሰበስበው አስራት ሁላችንም እየሰራን ነበረ። አሁን ላናወራ ረዥም ነው። ልክ ነህ። ጎሄድ ሶሪ እና ፎር ዘ ፈርስት ታይም ሳውዝ አፍሪካ ላይ በጣም ስቲል ነው ኬብሮን ማለት እህቴ አስቴር አበበ የምታገለግልበት ማለት ነው። የምታገለግልበት ቤተክርስቲያን ስታገለግል የቆየችበት ቤተክርስቲያን ማለት ነው። እና ኬብሮን ናት። ፎር ዘ ፈርስት ታይም ከኬብሮን በኋላ ነው ሁሉም ነገር የሆነው። እና ምን ላችሁ ፈልጌ ነው በጣም እናንሳ ብለን የምንል በጣም እናነሳቸው ብዙ ነገሮች አሉ። አሁን ላይ ግን ለጊዜው በሂደር እናስቀምጠዋለን እና እናወራበታለን። ጊዜው ሲደርስ እንደዛ የምናደርገው። ተባረኩ። ወደ ጉዳያችን ንግባ። እሺ ደበበ አስገባን አልክና ምንድን ነው? በሰላም ነው? ከየት ነህ? ማን ነህ? ምንድን ነህ? ደበበ እሺ። አቤት ሰላም ነው ቤካ? እግዚአብሔር ይመስገን። እንዴት ነህ? ይሰማል? አዎ ይሰማል። እኔ ከደቡብ ኢትዮጵያ ከአርባ ምንጭ አካባቢ ከአርባ ምንጭ ከመዲና ወደ 50 ኪሎ ሜትር የሚረቅ አንድ ዲታ የምትባል ወረዳ አለች። በሙሉ ወንጌል ቤተክርስቲያን ነው ማገለግለው። ወንጌላዊ ነኝ። አሁን ባለው ጥሪ ወደፊት ይቀየራል ማለት አይደለም። በቤተክርስቲያን አሁን ማገለግለው በዚህ ማለት ነው። ግን አሁን ባነሳችሁት ቅድም ስትነጋገሩ በነበረው ሀሳብ ላይ በጣም ወቅታዊም ስለሆነ በእኔ ላይም የደረሰ ነገር ስላለ ያንን አቤት በወንጌላዊነት የምታገለግል ቤት ነው? ይቆራረጣል። በወንጌላዊነት የምታገለግል ቤት ነው? በወንጌላዊነት ነው ማገለግለው። ሙሉ ወንጌል ላይ ነው ማገለግለው። በኢትዮጵያ ሙሉ ወንጌል ቤተክርስቲያን ላይ ድምፅ ትንሽ ይቆራረጣል። ያንተ ኦኬ ኢትስ ጉድ። ታብታብ አድርጉ። ሐሰተኝነት በእርግጥ ሐሰተኝነት በኢትዮጵያ አሁን እናንተ ጋር አሁን ሳውዝ አፍሪካም ከሄዱ ገጠመኝ አለ። አንድ ጆሹዋ የሚባል አለ እዚህ ከአዲስ አበባ ድረስ የኛ ወረዳ ከተማ ላይ መጥተው ሁሉ አጭበርብረው በእኔም ህይወት ላይ ብዙ ምናልባት አይተው ከሆነ ዲቫይ ሾው ላይ ሁሉ ቀርቤ የሰራቸውን ፌክ ሁሉ አውርቼ ነበረና ሐሰተኝነት እንግዲህ አሁን ሰው የሰዎችን የሐሰተኝነትን ትንቢትና መገለጥ ከልክ በላይ ናፍቀዋል። አሁን ችግሩ አገልጋዮች ላይ ብቻ ሳይሆን ህዝቡም ላይ ነው። ምክንያቱም
አሁን በኢትዮጵያ ላይ እናንተ ጋር እንግዲህ እናንተ እዛው ከሀገር ውጭ ሆናችሁ ምን ያህል እንደምትጠነቀቁ በማይሰባው ህዝብ መካከል ለስራ አጋጣሚ በሄደበት አካባቢ ለትምህርት በተለያየ አጋጣሚ እናንተ ሆናችሁ እንትን የምታደርጉት የምታሳዩት ነገር በጣም ደስ የሚል ነገር ነው። እግዚአብሔር ይባርካችሁ። ግን እዚህ አገር ቤት ላይ ያለው ሰው እኮ ሐሰተኝነትን የሚያበረታታ ነው። አፈንግጦ ለሚወጣው ስንቅ ይሰጣል። ቤቱ ላይ ቅድም እናንተ እንዳላችሁት ያስተነብያል። ገንዘብ እየከፈሉ ትንቢት እንዲፈጥንላቸው በተለያየ ነገር ኢትዮጵያ ውስጥ ትርምስ ነው። አሁን ሐሰተኛ አገልጋዩ እንዳለ ደግሞ በቤተ ክርስቲያን ሐሰተኛ መሪ እንዳለም ደግሞ እኔ እረዳለሁ አሁን በዚህን ሰዓት። ምክንያቱም ሐሰተኛው አገልጋይ ጥቂት ጊዜ ነው የሚቆየው። ምክንያቱም ህዝብ ሲሸሸው ሲነቃበትና ማጭበርበሩ ሲታወቅ ህዝብ ዞር ሲል አዳራሹን ጥሎ ይሄዳል። ይሄ ብዙ ቦታ የምናየው ነገር ነው አገር ቤት ላይ። ግን ሐሰተኛ መሪ አለ ደግሞ የእግዚአብሔርን ፍቃድ የማይቀበል በመንፈስ ቅዱስ ላይ በድፍረት የሚወስኑ አሉ። ምናልባት እኛ ጋር ያለው ነገር ለእናንተ እንግዳ አይሆንም። እናንተ ጋር ያለው ነገር ደግሞ በዚህ ልክ እንትን ብትሉ ከዚህ ደግሞ ወደዛ የሚደበቁ አሉ። በእናንተ አጋጣሚ በተለያየ አጋጣሚ ፓስፖርታቸውን ጨርሶ እዛ የሚደበቁ አሉ። ሀብት የሚሰበስቡ አሉ። በተለያየ ከተማ እየዞሩ ህንፃ የሚሰሩ አሉ እና ሐሰተኝነት በጣም ገኗል በኢትዮጵያ ላይ። የኛ ድርሻ እንግዲህ አሁን እናንተ ቅድም በምታወሩት ነገር እጅግ እንትን ማውራት ስለፈለኩ ነው እባካችሁ እያልኩ የገባሁት። ይህንን አጋጣሚ በማግኘቴ ደስ ብሎኛል። እኔ ላይሰንስ ነበረኝ አንድ ቤተክርስቲያን ላይሰንስ ቤተክርስቲያን በድላኝ ጸሎት ባበዛሁትና ቅዱሳንን ለጸሎት በሰበሰብኩበት ተቃውማኝ ከካውንሲል ላይሰንስ አወጣሁኝ። ግን ውስጤ ላይ እግዚአብሔር ሆይ ለመንግስት ካልሆነ ብዬ ተውኩ። ይሄን ላይሰንስ ሳቆም ቤተክርስቲያን ሙሉ ላይሰንስን አምጣ አለችኝ። ሰጠዋት። ሙሉ ወንጌል ተቋረጠ። እናቱን ጠልተ ግን የመዘቅ ይመስላል። ምንድነው? ስለምን እናቱን መጥላት ነው የምታወራ ወይ የምታወሪው? አረብኛ ገብቶ ማውራት ይቻላል እኮ። እኔ ስለምን እናቱን መጥላት ነው የምታወራው? እናቱን መውደድ ማለት እናቱን ማምለክ ነው እንዴ? ብራዘርዬ ቋሰው እንግዲህ ምንድነው የምታወራው? እሺ ብራዘር ሀሳብን ካልጨረስክ ግባ። እንትን ኔትወርክ አቋርጧል መሰለኝና መግባት ትችላለህ። እሱን ነው ቅድም እያልኩ ያለሁት ነገር እኮ። እግዚአብሔር አምላክ በሳውት አፍሪካ ቦታውን የመሪነት ቦታውን ዲዘርቭ የሚያደርጉ እውቀቱ ያላቸው መንጋውን መጠበቅ የሚችሉ ሐሰተኛው ተኩላ እንዳይገባ በትምህርት ቢሆን በምንም ለምሳሌ ይሁዳ መልእክት ላይ ታገኛላችሁ እንደዚህ አይነት ሐሳብ አይደለም። ስለዚህ የይሁዳን ሐሳብ የሐሳብ ለውጥ አቅጣጫውን ያስቀየረ ጉዳይ ነበራል። ወደ ቤተክርስቲያን ሸልኮ የገባ የሐሰት ትምህርት ስለሆነ ማለት ነውና ልክ እንደዚህ ነቅተው ሰዎች ሊጠብቁ የሚችሉ ታማኝ መሪዎችን እግዚአብሔር አምላክ እንዲያስነሳ ገንዘብ ማያታላቸው ኦኬ፣ ለገንዘብ የማይሸነፉ ለገንዘብ የማይንበረከኩ በጽድቅ የእግዚአብሔርን መንግስት ለማገልገል የሚተጉ ኦኬ፣ የታመኑ ራይት መሪዎች እግዚአብሔር አምላክ በሳውት አፍሪካ እንዲያስነሳ የኔ ጸሎቴም ነው ፍላጎቴም ነው። በጣም ብዙ ነገር ሳውት አፍሪካ በጣም ሊወሩ የሚገባቸው ቶፒኮች አሉ። ወደፊት በደንብ ነው የሚወራው። በደርዝ ነው የሚወራው ሳውት አፍሪካ ላይ ከብዙ ነገር ከብዙ አቅጣጫ ማለት ነው። እና ጊዜው ስላይደለ ለጊዜው በይደርና ቆዩ ብዬ ነው። እና አሁን ካልከው ነገር ጋር ተያይዞ በጣም ሊነሱ የሚገባቸው ኢሹዎች አሉ። ያ ህዝቡን ደግሞ ያው እንደምታውቀው ነው ሐሰተኛ አሉ ማለት ጆሮን የሚያሳክክ ነገር እንዲነግሯቸው ቅድም ወንድማችን ያሳ ነበር። ሁለተኛ ጢሞቴዎስ ላይ እንዳሉት አይነት ሰዎች አሉ። እንደዚህ አይነት ምዕመናን ደግሞ አሉ። በቃ ጀርባዬን አሳከከኝ እከክልኝ የሚሉ አሉ። እከክልኝ ልከክልህ አይነት ማለት ነው። እዚህ ጋር የሚሉት ኦኬ መጥተው በጣም ይገርምሻል ጎረቤትሽ ትቀናባሻለች እያሉ ማለት ነው። በጣም ይገርምሻል ኢቭን እንኳን ቀይ ጫማ ስላደረግሽ አይኗ ደም ቢቀላ ጎረቤት አለች እንደዚህ ያሳየኛል እያሉ ጎረቤትን ከጎረቤት የሚያፋጁ ኦኬ፣ ጎረቤት ከጎረቤት ጋር በሰላም እንዳይኖር የሚያደርጉ
መለያየትና መከፋፈል በመካከላቸው እንዲኖር የሐሰት ትንቢት የሚናገሩ አሉ። በጣም አሉ። አንዳው ደግሞ በባልና ሚስት በኩል ይገባል። ባልሽ አልመችሻል ይሻል በቡና ሽታ በኩል ምንድን ነው የሚገባው? ሳውዝ አፍሪካ ላይ ቡና ሲቆላ በቡናው ጭስ በኩል አድርጎ የገባ መናፍስት የክፉ ኃይል አንቺ ውስጥ ገብቶ ህይወትሽን አመሳቀያል። ህይወቷን ያመሳቀለው ምላሷ ነው። እኔ መገለጥ ነገር ህይወቷን ያመሳቀለው ምላሷ ነው። በቃ ባሏ ሲመጣ ለልባው ነው ብቻ ተቸግሮ ነው አለቀ። ወይም ደግሞ ለሚስቱ አልመቻለ እንደ ወቅቱ ያዘ ቀሽን ባሏ ነው በቃ ህይወቷ እንዳስተካከለ አለቀ። እና ምንም መገለጥ ምናምን ነገር ማያስፈልገው ነገር ነው አለቀ። ምንም መገለጥ ማያስፈልገው ነገር እየመጡ ጎረቤት በሰላም እንዳይኖር ደግሞ በተለይ እነዚህ ሌቦች አሉ፣ ወንበዴዎች ስራ ፈታሉ። ሳውት አፍሪካ ላይ ነብይ ያል የሚሽከረከሩ ከሀገር ቤት የመጡ የሆነ በየዘመድ ቤቶቻቸው ምናምን እየገቡ እያደሩ ምናምን እየተነሱ ላይቭ እየከፈቱ የሚያጭበረብሩ ደፋሮች አሉ። በነገራችን ላይ እነሱ ደግሞ ቦሱን ከሰራተኛው ጋር ሼሮችን ነው የሚያበጣብጡት። በአንተ ላይ ሲመክር ነው የሚያየው። ይገርማል። ቦስ ጦንቃይ ቤት ሄዶ በአንተ ጉዳይ ሲመክር ያለ ያኛው ብራዘር አልሄደም፣ እየዋሸ ነው አልሄደም። ካስጨው ኋላ የቦሱን ገንዘብ ሊዘርፍ ከአንተ 1,000-2,000 ብር ላፍ አድርጎ ሊሄድ ነው። ቦሶች ከአሰሪዎቻቸው ጋር ሰላም እንዳይኖሩ በሰላም እንዳይሰሩ የውሸት ምንድነው ምኞት ነግሯቸው ምኞት ነግሯቸው ያን ነገር አሁን ካላመጣ ካልወለድክ ብሎ ተጣልተው ሰውን ሜዳ ላይ እንዲወድቁ የሚያደርጉ አደገኛ ዱርዮች አሉ። ሳውት አፍሪካ ላይ በጣም ዱርዮች አሉ። አፖስቲል እንትና ይባላለው ረዛ ዳር ያዝባክ ነቢይ ፎርፌት እንትና ደግሞ ፎርፌት እንትና ባለው እግዚአብሔር ያደነቀ ድንቅና ታምራት ነገር አለ። ድንቅና ታምራት የሰራው ነገር ከባድ ነው። አሁን ከባድ መገለጥና ታምራት ሊሆን ነው። በጊዜ ግቡ። ዳር ያዝባክ ዳር ያዝ አለ ኤርሚ ዳር ያዝ ባንደሮታ እግዚአብሔር አያምላክ እንደ አባቶቻችን ይህንን ጉድ ቢያዩ በእውነት እንደ አባቶቻችን ይህንን ጉድ ቢያዩ በእውነት ስለ ወንጌል የተዋደቁ ስለ ወንጌል ዋጋ የከፈሉ ስለ ወንጌል የተራቡ ስለ ወንጌል የተቸገሩ አባቶቻችን ባዩ ባለፈው አንድ አባት ሲመሰክሩ አይቼ በእውነት እኮ ነው የምለው በኢየሱስ ምን አይነት ነገር ቢያገኘን ነው ብዬ ነው ያልኩት። ጌታ ምን አይነት ነገር ቢያገኘን ነው በእውነት እየመጣ ኮቶ ዳርያዝ በለዛሄድ ዳርያዝ በልሳን ከመናገር አትከልከል ብሎ ማለት እየመጣ ዝም ብለህ ያለ ቦታ በል ማለት አይደለም። ሰዎች ምዕመናን ማለት በጣም በተሰበሰቡበት ማድረግ ያለብህ ሚስጥርን ነው ለእግዚአብሔር የምትናገረው። አንተና እግዚአብሔር ብቻ አውሩ ነው የተባላችሁት። ኢየሱስ አንተስ እኔ በእናታችሁ ይህን ነገር ሳነሳ ያመኛስ በቃ ራሴን ነው የሚያሳብ በጣም ማለት ምን ኃይል እንደወደቀ ስለማይ ምን ኃይል እንዳደናገር የመናገር አቅማችን እንዳሳጣ ብታዩ ይሄ ዝም ብሎ ወፍ ዘራሾች ናቸው። በተለይ እዚህ ጋር መጡ ፕሮፌት ምናምን ወፍ ዘራሾች ናቸው። እንደዚህ ጎፈራቸውን ያጎፈሩ አንቴናቸውን ሰቅሎ ይመጣሉ። እንዲሰቅሎ መጥቶ ምናምን አንዱማ እዚህ ጋር ነው መላጣው እዚህ ጋር ነው። በመከራ በዚህ ጋር እንዲያሳድጓታል በመከራ እንደዚህ ያሳድጓታል። ከዛ የእንትን ምንድነው የሶማሌ እንትን ስቴዲየም የመሰለ እንደዚህ ያልኩ ማለት እዚህ ጋር የለም። የድሃ ኩሬ ይመስል ብቻ በጣም ብዙ ነገሮች አሉ። ሳውት አፍሪካ አላወራም። ኧረ ተው ግን ወይኔ እናቴ
ነብይ ጥሌማ እኮ የሚገርም ሰው እኮ ነው። ጌታ ምስክር በጣም የሚገርም እኔ እንዴት እንደወደድኩት ሰውዬ ጋር እግዚአብሔር አምላክ ይባርከው። እንዴት እንደወደድኩት ሰውዬ እንዴት እንደወደድኩት። ሀብትሽ ቦሮና የፈለገው ና በለው እዚህ ይቅርታ እንትን ስላበዛ ነው የሚታረቁ። እሺ እና ወንድሞቼ እናቶቼ እንወዳችኋለን። ከሐሰተኛ እኔ በጣም በዚህ ጉዳይ ላይ እመጣበታለሁ። ለምሳሌ ወደዚህ ሀገር በቅርቡ ነቢይ ማነው በበሽ ምንድነው ነቢይ ማን በሹ ነው የሚባለው? መስፍን በሹ ለምሳሌ ሳውዝ አፍሪካ ይመጣል። እሱ የሚመጣው በፓስተር ሳሙኤል በኩል ነው። አደገኛ ነገር ነው። በነገራችን ላይ እንዴት እንደሚታደስ አላውቅም። አንድ ሰው ላይክ መጀመሪያ ሲያገለግል የነበረበት አገልግሎት ትክክል እንዳይደለ ከገባው ትክክል አይደለውም ብሎ ንስሐ ገብቶበት ኦኬ ወደ ትክክለኛው ጤናማ ወደሆነ አገልግሎት ከመጣ እሱ መታወቅ አለበት። አንደኛ ያ የመጣው ሰው የመጣው ራሱ እንደገና እሱ ያለበት ቤተክርስቲያን መዋቅራዊ እንትን ምንድነው የአስተዳደር እንትኑ በመሪዎች እንዲሆኑ ካደረገ በኋላ ይኸው ከዛሬ ጀምሮ ምናምን ብሎ ማስታወቅ ያለበት። ከዛ ውጭ ግን በራሳቸው እንዴት ነው ዋን ማን ሊደርሺፕ ታውቃላችሁ፣ አደገኛ ነውና ልክ ራሳቸው ከላይ ሆኖ እንደፈለጉ የሚዘጉሩት አይነት ነገር ሆኖ ግን ካለ ያ ሰው ሲመጣ ይመጣው ለራሱ ኬስ ስለሚያገኘው ገንዘብ ሲል ብቻ ነው አለቀ። እንደፈለገ ይናገራል። ለተናገረበት ነገር ተጠያቂ ካለው ራሱ በሚያወጣው ምንድነው በማርያም መንገድ ይወጣል እንደማለት ነው ማለት ነው። እና አደገኛ ነው። ብቻ ብዙ ነገሮች አሉ። በእናታቸው እሺ እኔ ምን አቃጠለኝ ማለቱ ነው ጎቤበር። እሺ ኦርቶዶክሶች ያላችሁ ኦርቶዶክሶች ካላችሁ ገባ ቢሉ ወዳችኋለሁ። ጌታም ይወዳችኋል። መዳን በማርያም ወይንስ በኢየሱስ? እሺ ቪዲዮ ላሳያችሁ። ምን ችግር አለው ታዲያ? ሀራም መጋላ ዳዊት ኬሳ ዲንኪቴ ሲቶዴሳ ቆሪቸቱ ዳላቴራ ረቢን ቢራ ኢልሚዲራ ኦኬ። እመቤታችን ማርያም ቤዛዊተ ኩሉ አትባልም አሉ። ማን ነው ቆይ ያለው ሰውዬ ትዝ ይላችኋል? ያለው ትዝ ይላችኋል? ሀብታሙ ለምንድን ነው የሚፈልገኝ? ከኔ ጋር ምን አለው? ምንድን ነው የሚፈልጉ ከኔ ትላለህ? ኧረ ቤካ እንደው አልገባቸውም። ቤካ ሌላ ሌቭል ላይ ያለው አናዘር ሌቭል ትላለህ ብራዘር፣ አናዘር ሌቭል። እሺ እመቤታችን ስዕል እንኳን ሰውን መላክን ያድናል። በሉላችሁ የእመቤታችን ስዕል በሉ። ካመመ ይመኑ። የእመቤታችን ስዕል እንኳን ለእኛ በሰማይ ለሚኖሩ ለመላእክት ፈውስ የሰጠ ስዕል። እግዚአብሔር መላእክትን አዘዛቸው። ሕፃናት በቅዳሴ ጊዜ ሲሯሯጡ ቀስፋችሁን ብሎ ሰደዳቸው። ሌሎቹ ቀስፈው ሲያደርጉ ቀውስጦስ መልአክ አንድ ልጅ አገኘም፣ መልካም ነው፣ ይህንስ የፈጠረ ይግደለው ብሎ ተወው ይላል። መልካም ነው ማለት ደግሞ ሌላ እንዳይመስላችሁ እናንተ በኋላ የሚሰራው ትሩፋት አይቶ ነው። እሱ ምንድን ነው ኦርቶዶክሳውያን የሞላ እንድብል እንዴ የሞላ እሺ ግርሚሾ ሰላም በለን እስቲ። አረ ግን ኦርቶዶክሳውያን ግን ምንድን ነው እንደዚህ ቆይ እሺ ሌላም ቪዲዮ ማሳየት ይቻላል። አይ ቲንክ የሆነ ቪዲዮ ነበረ። እሺ ተው ግን ኦርቶዶክሳውያን ግቡ ግን ተው ግን ግቡ እስቲ እንገባባ
ማለት ነው።